ሰላም ሰላም ውድ ቻናሌ ቤተሰቦች ሰላም እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላምና ጤና ይብዛላችሁ እላችኋለሁ ጋይስ። ዛሬ መጥቻለሁ ተመልሼ። ዛሬ ደግሞ አቤልና ማርቲ መጥተዋል በጊዜ ባለፈው አይታችሁ ከሆነና የምታስታውሱ ከሆነ ስጦታ አምጥቶላት አይሚን አምጥታለት ለሱ የሚወደውን በተጣሉ ሰዓት ማለት ነው ቁጭ አድርጎ ነበር አልወስድም ብሎ የሄደው እና እሷም አሁን እየተበቀለችው ነበረ። አበባና የሆነ ነገር ይዞላት መጥቶ አልተቀበለችውም እና እሱ መታረቅ ይፈልጋል። ነገር ግን እሷ አልፈለገችም። ይሁን ኦር ደግሞ ያው የሴት ነገር አላ ለመግደርደር ይሁን አይ ሃቭ ኖ አይዲያ። እና እነሱን እያየው ነበር እላችኋለሁ ጋይስ። ቢታረቁና አንድ ላይ ቢሆኑ ወደ እሷ ወደዛችኛው ካልተመለሰ ደስ ይላል። እነሱ ግን ያው ቋሚ እና ጋይስ የሴቶቹ መልካምነት፣ ጥሩነት፣ እውነተኛ ፍቅር አሁን ገና ነው እየገባቸው ያለው እሱም አብርሽም ማለት ነው። እና ማየቱ ራሱ አንድ ነገር ነው። ምክንያቱም አንድ ሰው ተፈትኖ ኦር ደግሞ ከዛ ሰው ርቆ ያ ሰው ለዛ ሰው ያለውን ቦታ ካላወቀ በስተቀር እንዲህ በቀላሉ ሊረዳው አይችልም። ሶ አሁን ላይ የተረዱ ይመስለኛል። ያቺ ማናት ስሟን ራሱ አላውቅም ከሩታ ጋር ገጥማ የእሷ ቢጤ ናት፣ የእሷ ጓደኛ ነበረች እና ሳድግ እንደሷ ነው መሆን የምፈልገው ስትል ነበር። እውነትም ይኸው እንደሷ ቀጣፊ ነው የሆነችው እና ሳትወደው በውሸት ነበር እስካሁን እያስመሰለች አብራው የነበረችው እና አስባችሁታል? ግን ምንድነው የሚባለው? የሆነ ተረት አለ ከፈረስ ጋር ከአህያ ጋር የዋለ ፈረስ እርግጫ ይማራል ምናምን ነገር ብቻ እንደዛ ነው እና ከሷ እንዳለ ኮፒ ነው በቃ ስታስመስል ምናምን ቁጭ እንደሷ ነው የምታስመስለው። እውነት እያስመሰለች ነው ሁሉን ነገር ስታረግ የነበረው። እግዚአብሔርን በስመ አብ። እሱ ደግሞ ለሷ ስሜት ነበረው። እንግዲህ አቤት ያችኛዋን ከነ ነው የረሳት ማርቲን ማለት ነው። በጣም ነው ያስለቀሳት። ያው ሴት ሆና ከሷ የማይጠበቅ ነገር ዝቅ ብላ ራሷን አስንቃና ከክብሯ ወርዳ ብዙ ነገር እንድታረግ አስገድዷታል። አሁን እሷም ያንን ነገር መርሳት አቃታት መሰለኝ። በቀላሉ ልትመለስ አልቻለችም ጋይስ። እና የሆነ ነገር ከመወሰናቸው በፊት ማንኛውም ሰው ቢያስብበት ይሄ ሰው ይሆነኛል አይሆነኝም፣ ሄዶ የመጣውም ሰው ትክክል ነው ወይስ አይደለም፣ ሊበቀለኝ ነው ወይስ ለእውነተኛ ነገር ነው ብሎ ማሰብ መጀመሪያ ነው፣ አስቀድሞ ነው እንጂ ካለፈ በኋላ ሌላ ፈተና ውስጥ ከገቡ በኋላ ለሌላኛው ሰው ደግሞ ማይሆን ቃልና ያ ሰው እንኳን ወደ እነሱ እንዲመለስ የማያረግ ያን ሰው የሚሰብር ቃላቶች ከተናገሩ በኋላ ላይ ይቅርታ ማለቱ ከባድ ነው። ምክንያቱም ይቅርታ ለማድረግም ሆነ ወደዛ ሰው ተመልሶ ለመኖር በጣም ስለሚከብድ ማለት ነው። ስለዚህ ከጅምሩ ነው መጠንቀቅ። አብርሽ እንኳን በባሌም ብሎ በቦሌ አግኝተዋል። እንግዲህ የአቤልንም ዊል ኔቨር ነው አይ ቲንክ እሷም ትወዷለች። ያው ጀስት አላ የሴትነት ነገር ለመግደርደር ብላ ነው እንጂ ሙሉ በሙሉ አትፈልገውም ለማለት ይከብዳል። ግን ደግሞ ትንሽ ሲሪየስ ናት እሷ፣ ጎበዝ ናት። ከሄርሚ እሷ ትንሽ ቆራጥ ናት እና ትንሽ ተግደርድራ በኋላ ላይ ኦኬ ማለቷ የማይቀር ነው እላችኋለሁ ጋይስ። ወይ ደግሞ ከአብርሽና ከሄርሜላ ጋር አንድ ቀን ከመጡ ያስታርቋቸዋል ብዬ አስባለሁ ጋይስ። እና ደግሞ የፍቅር ጀማዎች አብርሽ፣ ሄርሜላ እና አሚሩም አንድ ላይ መጥተው ነበር ዛሬ። የሆነች ልጅ ሲፖስታት ነበር፣ አሚሩ አይታችሁ ከሆነ ሲፖስታት ነበር ፊቷን እየሸፈነ እና አብርሽ እንግዲህ ለጓደኞቹ የማያደርጉትና የማይቆፍሩት ጉድጓድ የለም። ልጅቷን አፈላልገው አገኟት። እናም ሰፕራይዝ አደረጉት አሚሩ እንግዲህ ታውቃላችሁ የእሱ ቀልድ ምናምን በጣም ነው የሚመቸኝ። እኔ ቀልዱ በጣም ነው የሚመቸኝ ከሚባለው በላይ ማለት ነው። እና ከልጅቷ ጋር ተገናኝተዋል። በጣም ደስ የሚል ነገር ማለት ነው። እንግዲህ ፈጣሪ ደግሞ አንድ ያርጋቸው። አይ ቲንክ ሁለቱም ይፈላለጋሉ። እሱ እንኳን ሳያያት ሳታውቀው ነው ሲያወራትም ፎቶዋን እያወረደ ምናምን ሲፖስት የነበረው እና
አሁን ግን ልጅቷም ከሄደ በኋላ አይታችሁ ከሆነ ከሄደ በኋላ ለምን ቸኩሎ ሄደ ምናምን እሱን ደግሞ ቀልዱ ቀልድ አይደለም ላለመስወገር ብሎ በቃ እንግዲህ የጀመርኩትን ጨርሼ ነው። አረ እናንተ ግን ጨዋታችሁ ደስ ይላል ማለት እዛው ራሳቸው ተነጋግረው እዛው ደግሞ እንደዚህ ነኝ ምናምን ብሎ ሳያስወግር ይሄዳል። ይሄ ቪዲዮ ነገ አታዩም እንዴ? ነገ አታዩም ወይ? እና በጣም ነው ያሳቀኝ መጨረሻ ላይ። በእርግጥ ልጁ ኮሜዲ ነገር ነው እና በጣም ነው ደስ የሚለው፣ ቀልድ ይችላል። ልጅቷም ቆንጂዬ ናት፣ ታምራለች። ከውበትም በላይ ደግሞ የሆነ ረጋ ያለች ነገር ናት። ያው ዲቴይሊ ስለሷ ውስጧን ባናቅ ከላይ ደስ የሚል ነገር አላት። ፈጣሪ አንድ ያርጋቸው እንግዲህ እና ብቻ በአጠቃላይ የፍቅር ጀማዎች ደስ ይላሉ። ተሰብስበው ሰብሰብ እያሉ ነው ምናምን ካፕል ካፕል እየሆኑ እየመጡ ነው እና እንግዲህ የዛኛዎቹ ጀማዎችም ተንኮላቸውን እንደጠነሰሱ እየቀጠሉ ነው። የእነሱም ልጁ ጠፍቷል። እንግዲህ እስካሁን ባይገኝም መጨረሻቸውን ያሳምራላችሁ ለሁላቸውም። እንግዲህ ጋይስ ይችኑ ለማለት ነው የመጣሁት በእነ አብርሽ እና በእነ አቤል ዙራ፣ በእነ አሚሩ እና በእነ አቤል ዙራ ማለት ነው። መልካም ቆይታ ይሆንላችሁ።